ወገኖች ዛሬ በአዲስ ነገር መጥቻለሁ። በጣም ለኔ የገረመኝን ነገር ከእናንተ ጋር ሼር ላድርግ ብዬ ነው። እዚህ ጋር የምታዩት ቂጣ ጤፍ ዱቄትና በጣም ትንሽ የሆነች ማለትም ያው ጤፍ ዱቄቱን አንድ ኩባያ አድርጋችሁ ከሆነ ግማሽ ኩባያ የፓንኬክ ዱቄት ሚክስ አድርጎ የሚሰራ ጨጨብሳ ነው ዛሬ ይዤላችሁ የመጣሁት። እዚህ ጋር ይሄው የበሰለውን ሰባብሬ ያለው። እዚህ ጋር ደግሞ እንደምታዩት ቅቤውን በትንሹ ተደርጎ በበርበሬ እንዲለውሻለው። ከዛ በኋላ የተሰባበረውን የቂጣ እንጨምራለን። የተሰባበረው ቂጣ የፓንኬክ ዱቄትና ጤፍ ዱቄት ነው። እጅግ በጣም ይጥማል። እንደገና ቅቤውን እንዴት አድርጎ ወደ ውስጥ እንደሚወስደውና እንደገና ደግሞ በጣም የሚገርመው ቴስቱን ይቀይረዋል። በጣም ልዩ የሆነ ቴስት ነው የምታገኙበት እና ይህንን ነገር እስቲ ሞክሩት። እያንዳንዳችሁ በየቤት ብትሞክሩት እጅግ በጣም ቆንጆ ነው። ለምን ፍርፍር ነው የሚለው፣ በጣም ነው የሚጥመው።